ሰላም እንዴት አደራችሁልን? ክብራን የመድፈኞች ቤተሰቦች ዛሬ ተገናኘን። ፍጹም አስደናቂ ከነበረው የአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር የኤምሬት ድል በኋላ ነው የተገናኙን። ዲክላን ራይስ ሁለት መግነጢሳዊ የሆኑ ፓወር ጎሎችን አስቆጥሮ ሜሪኖ ሶስተኛ ጎል አስቆጥሮ የአውሮፓ ሻምፒዮንስ ሊግ ኃያሉን ቡድን በኤምሬትስ አርሰናል ከገነደሰበት ምሽት በኋላ ነው የተገናኘ ነው። የኤምሬት ድባብ፣ የጨዋታው ሁኔታ ፍጹም አስደናቂ ነበር። እያንዳንዱን ዲቴልስ ጉዳይ ልንቀኝ ከናንተ ጋር ተገናኝተናል ማለት ነው። ስለ ጨዋታው ኤች ሚኒት የአርሰናል ሙከሮችና ሙቭመንቶች እንቃኛለን። እንዲሁም ደግሞ በሌላ ቪዲዮ የአሰልጣኞችን አስተያየት ይዤላችሁ መለስ ይሆናል። በዚህኛው ቪዲዮ ግን እያንዳንዱ ደቂቃ የነበረውን የአርሰናል ሙቭመንት እየቃኘን እንቆያለን ማለት ነው። አርሰናል በአውሮፓ ሻምፒዮንስ ሊግ ታሪክ ውስጥ ግዙፍ የሚባለውን የውድድሩን ኪንግ ቡድን ዘርሯል ማለት እንችላለን። በፈርስት ሊግ በኤምሬት የኤምሬት ድባብ ደግሞ ልዩ ነበር። ስለሱ እናነሳለን። አብራችሁን ቆዩ። ሰብስክራይብ ማድረጋችሁ አይለይ። እንዲሁም ደግሞ ቪዲዮን ገና ስትጀምሩ ላይክ አድርጋችሁ የኮሜንት መስጫው ባር ውስጥ ኮንግራ ያላችሁ የጻፋችሁ አብራችሁን ቆዩ። ይህን ስለምታደርጉልን ከልብ እናመሰግናለን። የመድፈኞቹ ቤተሰቦች በድጋሚ የምትገኙት አርሰናል ኢንፎ ላይ ነው። ከመግቢያ መሸጋገሪያ ሙዚቃ በኋላ ኖዝ ለንደን ፎሬቨርን ጥቂት አድምጠን እንመለሳለን። በኋላ በሚገኘው የእግር ኳስ ህይወቱ ስለሚቀጥሉት 20 ዓመታት ሊሆን ይችላል ወይም 25 እና 30 ዓመታት ይሄኛውን ምሽት ማንም ሰው የሚረሳው አይመስለኝም። ሚኬል አርቴታ ከጨዋታው በኋላ እንዳለው በእግር ኳስ አሰልጣኝነት ዘመኔ ምርጡ ምሽት እንዳለው ሁሉ ማለት ነው። በጣም ማጂካል ሞመንት ነበር፣ የተለየ ነበር። የኤምሬትስ ድባብ ሁሉንም ነገር ይገልጸው ነበር፣ ከጨዋታው አስቀድሞ ያለውን መጠበቅ ሁሉ ማለት ነው። ከዛ በኋላ ደግሞ ምሽቱ የሰጠን ነገር ሁሉ የሚገልጸው ነገር ይመስለኛል። ከድልድሉ ሲወጣ አንድ ቃል ተናግሬ ነበር እዚሁ ገጽ ላይ ታስታውሱ እንደሆነ ማለት ነው። አርሰናል በዚህ ግዙፍ ውድድር ውስጥ መገኘቱ ብቻ በዚህ ትልቅ ውድድር ውስጥና ተአምራት በሚፈጸሙበት ምሽት ላይ መገኘቱ ብቻ ትልቅ ነገር ነው ብዬ ነበርና ውጤቱ ምንም ይሁን ምንም አሁን አርሰናል ሙቭመንቶች በሚፈጠሩበት ጊዜ ተገኝቷል። የሩብ ፍጻሜ ሻምፒዮንስ ሊግ ምሽቶች ተአምር የሚፈጠሩባቸው ናቸውና በክለብ እንደዚህ አይነት ተዝናኖት እንደማግኘት ትልቅ ነገር ያለ አይመስለኝምና አርሰናል ትናንትና ምሽት ያን የሰጠን ለአመታት በሻምፒዮንስ ሊግ ምሽት የተለያዩ ቡድኖች ማጂካል የሆኑ ምሽቶችን ሙቭመንቶችን ሲያሳልፉ ተመልክተናል። አሁን ግን ያየነው በራሳችን ቡድን ነው፣ በአርሰናል ማለት ነው። በጣም አስደናቂ ምሽት ነበር። ስለ ራይስ ሁሉን ነገር ዲቴይልስ እናወራለን። እስኪ ከላይናፑን ጀምርና ከስሜት እንውጣ። ከጨዋታው በኋላ ሪከርድ የተደረገ ቪዲዮ ስለሆነ ፍላሽ ሪቪው ነው። ብዙ መረጃዎችን አላስኩም፣ ብዙ ነገሮችንና ስሜቶች ኢሞሽኖች ይበዙበታል። ግን ጨዋታውን እየተመለከትኩ ዲቴይሎችን ለመጻፍ ስሞክር ስለነበረ እያንዳንዱ ነገር እንመለከታለን። እንግዲህ ሪያል ማድሪድ የጌም ላይንአፑን ወይ ደግሞ ተጫዋቾችን አጠቃቀሙን ገና ከጨዋታው መጀመር 2 ሰዓት ቀደም ብሎ ነበር ፖስት ማድረግ ይቻላል። የስፔን ቡድኖች ለወትሮም እንደዚህ ነበር የሚያደርጉት። ቲቦ ኩርቷ ከጉዳት ሃፍ ፊት ሆኖ ወደ ጨዋታው ገባ። ቫልቬርዴ፣ አሴንሲዮ፣ ሮዲገር እንዲሁም ደግሞ አላባ ወደ ሪያል ማድሪድ ከመጣ በኋላ በጣም በጥቂት አጋጣሚዎች ብቻ ነው ግራ ፉል ባክ ሆነ በማለት ተከላካይነት የሚጠቀሙበት። ግን ሚኬል አርቴታን ማለት ቡካዮ ሳካን ኮንትሮል ለማድረግ ብቻ ፌራን ጋርሻን ተጠባባቂ አድርገው አላባን ተጠቀሙ። ሞድሪች፣ ካማቪንጋና ጁዲ ቤሊንጋም በአማካይ ስፍራ ላይ ይኖራሉ ተብሎ ነበረ። ግን 4-4-2 ነው ማድሪድ የተጫወተ። ሞድሪችና ካማቪንጋን መስመር ላይ ደግሞ ሮድሪጎና ጁዲ ቤሊንጋምን መንባፔና ቪኒን ደግሞ አጥቂ አድርጎ ተጠቀመ ማለት ነው። በአርሰናል በኩል ሁለት በጣም የሚያወዛግቡ ነገሮች ነበሩ። ኪቪየር የመሰለፍና ያለመሰለፍ ጉዳይ ማለት ነው። ላይንአፑ ሲወጣ ግን ዊሊያም ሳሊባ ከኪቪየር እንደሚሰለፍ ተረጋገጠ። ማይልስ ስኬሊና ቲምበር ደግሞ መስመር ላይ ሆኑ። ከዛ በኋላ ያለው አሰላለፍ የሚገመተው ወይም የሚጠበቀው አይነት አሰላለፍ ነበረ። ማርቲን ኦዲጋርድ፣ ቶማስ ፓርቲ፣ ዲክላን ራይስ፣ ቡካዮ ሳካ፣ ሜሪኖና ማርቲኔሊ ደግሞ ከፊት ማለት ነው። እንግዲህ ኪቪየርን ለምን አሰለፈ የሚለውን ኋላ ስለ ሶስተኛው ጎል ስንነጋገር በደንብ አብራራላችኋል። ለምን ሪስክ ወስዶ ኪቪየር እንዳሰለፈው። ግን ደግሞ ሪስክ ብቻ አልነበረ፣ በጣም አስደናቂ ፐርፎርማንስ ነበር። ግን ጨዋታው እንደጀመረ ማድሪድ በ4-4-2 እንደሚጫወት ተመለከትና ጁዲ ቤሊንጋም ቡካዮ ሳካን ኮንትሮል ለማድረግ በሚመች ፍላት 4-4-2 ወይ ደግሞ እንግሊዞች እንደሚሉት ትራዲሽናል 4-4-2 ተጫወቱ። ገና 40ኛው ሰከንድ ላይ ኪቪየር ስህተት ፈጸመና ከቦክስ ውጭ ኳሱን ኮንትሮል ማድረግ የነበረበት ኳስ አመለጠው። ከዛ በኋላ መንባፔ ኳሱን አገኘው፣ ከቦክስ ውጭ መሬት ለመሬት ሞከረ። ዴቪድ ራያ ኳሱን አስቀር። እቺ ሞመንት ምሽታችን ሁሉ ዲፌን የምታደርግ መስሎን ብዙዎቻችን እንደፈራችሁ መቼም መገመት ይቻላል። ገና 40ኛው ሰከንድ ላይ ማለት ነው። ግን ከዛ በኋላ አርሰናል ኳሱን ለመቆጣጠር ሞከረ። ኦልሞስት 15ኛው ደቂቃ ላይ የጨዋታውን የኳስ ቁጥጥር ድርሻ ብትመለከቱ 70% አርሰናል ነበር። ኦልሞስት 69 ነበር ስክሪን የሚያሳየው 70 ማለት ነው። 70 ለ30 ኳስ ቁጥጥር ነበር ማለት ነው። 8ኛው ደቂቃ ላይ አርሰናል የመጀመሪያውን ኮርና አገኘና ከኮርና በጣም ግሩም ሙከራ መሞከር
ቻለ። ይሄ ሙከራ ማድሪዶች እንዴት ሾክ እንዳረጋቸውና ከዛ በኋላ ኮርኖች በመጡ ቁጥር እንዴት እንደሚቆሙ ካሜሮ ወደ ኩርቷ ሲመጣ እንዴት መረበሽ እንዳለና መከላከል እንደማይችሉ አውቆት ኩርቷ ወጦ ኳሱን እንዲነካ ያላቸው መጠበቅ በጣም ይገርም ነበር። ቲምበር ኳሱን ገጨ። ከኮርና የመጣውን ኳስ ከቡካዮ ሳካ ጎል ላይን ላይ የነበረው ሳሊባ ራሱ መለሰው። ሳሊባ ነው የመለሰው እንጂ ጎል ነበረ። ገና በ8ኛው ደቂቃ ነበር ጎል የምናገኘው ማለት ነው። 12ኛው ደቂቃ አካባቢ የፓርቲ በጣም ጥሩ ሙከራ ነበረ። ፓርቲ ኳሱን ሲሞክረው ማርቲኔሊ መጀመሪያ በጣም ቆንጆ ሩጫ አረገ። ራይስ ታፕ አድርጎ ወደ ጎል ሞክሮ ነበር። ፔናልቲ የሚመስል እንቅስቃሴ ነበረ። አሴንሲዮ በእጁ ነው ኳሱን የመለሰው። ረጅም ደቂቃ በቫር ሲመለከት ከቆየ በኋላ ፔናልቲውን ዳኛው አልሰጠም። ኢንሲደንቱ አጋጣሚ ነው በማለት ግን ደግሞ ወደ ጎሉ ቀጥታ የሚያመራ ኳስ ነበር። ያን የተመለሰው ኳስ ፓርቲ ከቦክስ ውጭ ሞከረ። የአርሰናል የመጀመሪያው ሙከራ ነበር። የጨዋታው የመጀመሪያ ትልቅ ሙከራ እንግዲህ በምባፔ አማካኝነት የተገኘ ነው። አርሰናል መፍጠር ከማይገባቸው እንቅስቃሴዎች አንዱን ፈጠረ። በ30ኛው ደቂቃ ቲምበር ተቀማ። ከዛ በኋላ ጁዲ በጣም አስደናቂ ፓስ ለምባፔ ማድረግ ቻለ። ምባፔ 1-1 ከራያ ጋር ተገናኘ። ራያ ግን በጣም ድንቅ ሴቭ ነበረው። 43ኛው ደቂቃ አካባቢ ላይ የዳብል ሴቭ ቲቦ ኩርቷን ተመልክተናል። ታስታውሷል። ጨዋታውን ላይቭ የተመለከታችሁት ቲቦ ኩርቷ ስማት የሆነ ዳብል ሴቭ ነበረው። ብዙ የተንሸራሸረና አርሰናል ረጅም ሳይድ ቱ ሳይድ ኳሱን ይዞት ቦክስ ያንሸራሸረው ልክ ኢፕስዊችንና ሳውዛምፕተን እንደሚገጥም ቡድን በማድሪድ ቦክስ ላይ እንደፈለገ ካንሸራሸረ በኋላ ኳሱን ራይስ ወደ ቦክስ አሻማው ማለት ቲምበር ወደ ቦክስ አሻማው። ከዛ በኋላ ራይስ ገጨው። ኩርቷ መልሰው ራይስ የገጨውን ኳስ ማርቲኔሊ ያገኘውና ቮሊ ሞከረው። እንደገና ኩርቷ ደግሞ ማዳን ቻለ ማለት ነው። ፈርስት ሃፉ በእንደዚህ አይነት እንቅስቃሴዎች አለቀ። ፈርስት ሃፉን በአንድ ቃል ለመግለጽ በጣም ዲሲፕሊን ነው፣ ታክቲካል ነበረ። የማድሪድ 4-4-2 ነበረው። ካማቪንጋ አርሰናል ደግሞ ኦቨርሎድ ነበረው። የቡካዮ ሳካ እና ማርቲን ኦዲጋርድ የነበሩበት መስመር ያንዳንዱ አርሰናል ፈጠራ በዛ ብቻ እንዲከናወኑ የነበረ። ሰከንድ ሃፍ ግን ተቀየረ። ወደ ማርቲኔሊ ያዘነበለ ነገሮች ሁሉ ማለት ነው። ያ ወደ ማርቲኔሊ ኦቨርሎድ ማዘንበሉ ሳካ ኳስ በሚይዝ ጊዜ ከአላባ ጋር ብቻ እንዲገናኝ ያደረገውና እነዛ ሁለት ሞመንቶች ተፈጠሩ። እንነጋገርባቸዋለን። የመጀመሪያውን ሃፍ ግን አናላይዝ ለማድረግ አርሰናል በጣም ኦቨርሎድ አደረገ። ያን ኦቨርሎድ ለመቋቋም ካማቪንጋ ወደ ማድሪድ ግራ፣ ወደ አርሰናል ማጥቃት ቀኝ ቤሊንግሃም፣ አላባ፣ ሩዲገር ሳካን ለመያዝ በዛኛው ኦቨርሎድ አድርገው ለመከላከል ሞክሩ። አርሰናልም በብዛት በዛ መስመር ውስጥ ስለነበረ ማለት ነው። ከዛ እንግዲህ 57ኛው ደቂቃ ላይ እንዳልኳችሁ አርሰናል ኦቨርሎድን በፈርስት ሃፍ በሳካ የነበረውን ወደ ማን ወሰደው? ሙሉ በሙሉ ወደ ራይስ እና ማርቲኔሊ ወሰደው ማለት። ያ ደግሞ ማድሪዶች ወደ ቀኝ እንዲያዘነብሉ ሲያደርጋቸው ሳካ ስፔሶችን ማግኘት ቻለ ማለት ነው። ይሄኛው ኳስ የተፈጠረ በዛ ነው። ሳካ ኳስ አገኘ። ሳካ ኳስን ወደ ቦክስ የሚመጣበት ሞመንት ለማግኘት ስፔስ ለማግኘት ሲሞክር አላባ ጥፋት ፈጸመበት። 30 ያርድ ርቀት ነው የነበረው። እንግዲህ የታያችሁ አድማጮቻችን 30 ያርድ ያህል ርቀት ማለት ነው። ከዛ ራይስ ያን ማይታመን ኳስ በፌዲ ቫልቬርዴ ጀርባ ከርር አድርገው ኳሱን ፖዝ አድርጋችሁ ብትመለከቱት በፍጹም የሚገባ አይመስልም ነበር። ስታዲየሙ ላይ ሮበርቶ ካርሎስ አለ፣ የቀድሞ የሪያል ማድሪድ የቅጣት ምት ስፔሻሊስት እና የግራ ፉልባክ ማለት ቀጥታ ምስሉ የወሰደው ወደ እሱ ነው። ምክንያቱም ከውጭ ነው ከርሉ ነው የገባ። በፍጹም የሚገባ ኳስ አይመስልም ነበር። አስደናቂ ከርል ነበር። የቲቦ ኩርቷን ፖዚሽን አያዝ ልትወቅሱ ይችላላችሁ፣ ግን የዲክላይን ራስን ጎል አለማድነቅ በፍጹም ንፉግነት ነው። 60 ያርድ ነው። በጣም አስደናቂ ነበር። የኳሱ ጉልበት ፓወር ሩቅ ነው። አክሰለሬት ያደረገበት መንገድ፣ ፔሱ፣ የኳሱ ታርጌቱ ከርል ያደረገበት መንገድ በጣም አስደናቂ ነውና ካሜሮ ደግሞ ፐርፌክት ያደረጉ ወዲያውኑ አንግሉን ወደ ሮበርቶ ካርሎስ ሲወስዶ ማጂካል ጎሉ ሊነጻጸር ከሚችለው ከሮበርቶ ካርሎስ ጎሎች ጋር ብቻ እንደሆነ ማሳየት ቻለ። 66ኛው ደቂቃ ላይ ሌላ አስማት የሆነ ኳስ አርሰናል ሳተ ማለት እንችላለን። ምክንያቱም በጣም ድንቅ እንቅስቃሴ ነበረ። በጣም ግሩም እንቅስቃሴ ነበር። ማይልስ በጣም ጥሩ ምሽት ነበረው። ከጥሩ ምሽቶቹ አንደኛው ይሄ ጎሉ ሜሪኖ ካስቆጠረው ጎሎች ይሄኛው እንቅስቃሴ ነበር። የማይልስ በጣም ግሩም እንቅስቃሴ አደረገ። ራይስ ኳሱን ሞከረው፣ ቤሊንግሃም መለሰው። የስ ከዛ በኋላ ሜሪኖ ኳሱን አገኘ። ሜሪኖ ሲመጣው ጎል ላይን ክሊራንስ አላባ አረገ። በጣም ጎል ላይን ክሊራንስ ማለት ነው። በፍጹም ለማስቀረት እድል ባልነበረበት ኩርቷ ማለት ነው። ከዛ በኋላ ሜሪኖ ድጋሚ ያገኘውን ኳስ ኩርቷ መለሰው ማለት ነው። 3 ጊዜ ይሄን ኳስ ለመመለስ ሞክሯል ማለት ነው። አርሰናል እንዴት ሲቀጠቅጥ እንደነበረ የሚያሳይ ይመስለኛል። ከዛ 70ኛው ደቂቃ ላይ ተመሳሳይ የሚመስል ጥቂት የሚቀርብ ያኛው 30 ያርድ ነው፣ ይሄኛው 25 ያርድ ላይ ቡካዮ ተጠለፈና ራይስ ኳሱን አገኘው። የአርሰናል ተጫዋቾች የማድሪድ በዘጋው ተቃራኒ በኩልና በረኛው ግን በቀላሉ ይዟሉ ብለው ባሰበበት በኩል ውስጥ ቆሙ።
ግን ኢንች ፐርፌክት ሆነ። ከዛ በኋላ የቲኤንቲ ኮሜንታተር የነበረው ጋዜጠኛ ምን እንዳላታመም this is not reply ራይስ አጌን ያለ ይሄ ድጋሚ ምስል አይደለም እንዳታምኑ ራይስ ደገመው ነው ያለና ራይስ ማይታመን ጎል ነው። ከጨዋታው መጠናቀቅ በኋላ ቴሪ ዳንኤል ኦነሪ ለሲቢኤስ ምን አለ መሰላችሁ የመጀመሪያው ጎል ብዙ ነገሮች ቴክኒካል ጉዳዮች ልታነሱባችሁ ትችላላችሁ። ሁለተኛው እንግዲህ የዓለማችን 10 ምርጥ ግብ ጠባቂዎች እንኳን አያስቀሩትም ማለት 10 ምርጥ ግብ ጠባቂዎች እንኳን አያስቀሩት። ምክንያቱም ኳሱ ከታች ወደ ላይ እየተነሳ ነው ያለና የትኛውም ግብ ጠባቂ ሊወርድ የሚችል ወደ ታች ነው። ኩርቷን ተመልክታችሁት ከሆነ የመሬት ኳስ የሚያስቀር ነበር የሚመስለው። ጎሉ ሲቆጠር ግን የላይኛው መረብ ነበር ማግኘት የቻለውና ፍጹም ማይታመን ኳስ ነበር። በዚህ እንቅስቃሴ ግን ሳካ ተጎድቶ ወጣ፣ ትሮሳርድ ገባ። የሳካ ጉዳት ምን ያህል ጊዜ ይቆያል ማወቅ አንችልም ግን ሳካ ምን ያህል እንደሚያስፈልገን በጨዋታው ሲተመለከትን ይመስለኛል። ጁዲ ቤሊንጋም ለሱ ብቻ ተመድቦ በ4-4-2 ውስጥ የመስመር ተከላካይ ሆኖ ቢያመሽ እንኳን ሊቆጣጠሩ እንዳልቻለ እንኳን በሰከንድ ሃፍ በፈርስት ሃፍ እንኳን ተመልክተናል። በሁለት አጋጣሚዎች ሲያልፈው ማለት ግን ሳካ ተጎዳ። ይሄኛው ሌላ መጥፎ ነገር ይመስለኛል። ከዛ በኋላ 74ኛው ደቂቃ ላይ ታክቲካል ጉዳይ ላነሳ ነው አድማጮቻችን። በጣም ዲፕ ታክቲካል ጉዳይ ማለት ነው። እንግዲህ ብዙ ውዝግብ ሲያስከትል የነበረው የኪዌር መሰለፍ ነው። ለምን ኪዌር እንደሚመርጠው ላብራራላችሁ። እንግዲህ በዚህ ቦታ ላይ ዊሊያም ሳሊባ የግራ ሴንተር ባክ ሆኖ መጫወት ይችላል። በፈረንሳይ ብሔራዊ ቡድን እንደዛ ነው የሚጫወቱ። በማርሴይና በኔንሲ ቤት የግራ ሴንተር ባክ ሆኖ የሚጫወቱ ችግር የለበትም። ቲምበር የመሃል ተከላካይ ነው ተፈጥሮ ከአያክስ ሲመጣ። ቢን ዋይት የመሃል ተከላካይ ሆኖ መጫወት ይችላል። አርሰናል ቢን ዋይትን አስገብቶ ቲምበርና ዊሊያም ሳሊባን መጠቀም ይችላል። ግን ሚኬል አርቴታ ለግራ እግር በጣም ኦብሰስ ነው። ለምን ማይልስ ሉዊስ ስኬሊን ወደ መሃል እንዲገባ ይፈልጋል። ምክንያቱም የአርሰናል የፈጠራ ክህሎት በማይልስ ላይ ዲፔንድ የሆነ ነው። ኦዲጋርድ አቋሙ እንደወረደ እናውቃለና ሙሉ በሙሉ ዲፔንድ የተደረገ በማይልስ ፎርዋርድ ፓሶች ብቻ ነው። የአርሰናል ትራንዚሽን በጣም የሚያምረው ማይልስ ጋር ኳሱ ሲደርስ ነውና ማይልስ በሚገባበት ጊዜ ግራ ሴንተር ባኩ ተጫዋች እንደ ግራ ፉልባክ እንዲቆም ይፈልጋል ሚኬል አርቴታ። ሪስክ የወሰደው ለዛ ነው። ከኪቪዮር ቲምበር በዛ ቦታ ቢሰለፍ ከኪቪዮር በተሻለ ጥራት ይከላከላል። ግን ግራ እግር ስላልሆነ ማይልስ ወደ መሃል ሲገባ ግራ ፉልባክ የሚሆን የግራ ሴንተር ባክ ያስፈልጋል። ስለዚህ ሪስክ ወሰደ ሚኬል አርቴታ። ኪቪዮር ቢያጠፋም ኪቪዮር ይሆናል። ግን በጣም ጥሩ ምሽት ነው የነበረው። በጣም አስደናቂ ምሽት ነው የነበረው። የኤቨርተን ጨዋታ ላይ ማን ኦፍ ዘ ማች ነበረ። ትናንትናም በጣም አስደናቂ ነበር። እናም ያን እንቅስቃሴ ዲፋይን የሚያደርገው ሞመንት በየትኛው እንቅስቃሴ ተመለከትን? በሜሪኖ ጎል ላይ ራይስ ኳስን ይዞት ወደ ቦክስ በጣም ጥሩ ሩጫ አደረገ። ትሮሳርድ ከመስመር ወደ ሉዊስ ስኬሊ ሰጠው። ሉዊስ ስኬሊ በጣም ግሩም ፓስ ለሜሪኖ ሰጠው። ሜሪኖ የአጥቂ አጨራረስ አደረገው። አሁን አጥቂያችን ነው ዴፊኒትሊ ያን ጎል ተመለከትነ ማለት ነው። ከዛ ጎል በኋላ ራይስ በጉዳት ምክንያት ወጣ። ትንሽ ግጭት ይመስለኛል፣ ብዙ ጉዳት አይመስልም። ኢሳካ ነው ጥቂት የሚያጠራጥር የሚመስልኝ። አስደናቂ ነበር። 5 ሹት ነው ያደረገ። 3ቱን ታርጌት 2 ጎሎችን አስቆጥሮ ቢጫ ካርድ ሳይመለከት ወጣ ማለት ነው። ቢጫ ካርድ አልተመለከተም ማለት ደግሞ በመልሱ ጨዋታ ላይ እንመለከተዋለን በቤርናቦ ማለት ነው። ራይስ ሲኖር ሁሉም ነገር ሰላም ነው። ከዛ አላባ ወጣ፣ ፍራን ጋርሻ ገባ፣ ሞድሪች ወጣ፣ ቫስኬዝ ገባ። በዚህኛው አስተላለፍ ውስጥ አድማጮች አታምኑም ፓርት ሳካ ወጣ እንጂ የ70ኛው ደቂቃ በኋላ የማድሪድ 4-4-2 የመከላከል ስትራክቸር ሙሉ በሙሉ ፈርሶ ነበርና ሳካ 70 ደቂቃ በኋላ ቢኖር ኑሮ ጨዋታው ከ5-0 በላይ መሄድ ይችል ነበር። ምክንያቱም ሳካን ለመቆጣጠር የተጠቀሙበት 4-4-2 አስተላለፍ እና ሁለት የመስመር ጁዲ ቤሊንጋም ወደ መሃል ሳይሆን ወደ መስመሩ ኮሪደሩ ላይ እንዲከላከል የተደረገበት መንገድ ፈርሶ ነበር። ፌራን ጋርሻ ገብቷል። ፌራን ጋርሻ መከላከል ድካማ ነው ምናምን በጣም አርሰናል ቶፕ ነበር የሚሆነው ወጣ እንጂ ቶማስ ማልቴ ቡካዮ ሳካ ማለት ነው። ከዛ በኋላ አርሰናል ፎርሜሽን በጥቂቱም ተነካካ ማለት ነው። ቲምበርም ተጎድቶ ወጣ በዋይት ምን ሆነ መስላችሁ? ፓርቴና ሜሪኖ አማካኝ ሆኑ። ራይስ በጉዳት መውጣቱን ተከትሎ ከዛ በኋላ ቴርኒ፣ ማርቲኔሊና ኦዲጋርድ ሆኑ ከፊት መስመር ማለት ነውና ይሄኛው አስተላለፍ ደግሞ አርሰናልን ኳሱን እንዲቆጣጠር በሙሉ ማስቻል ቻለ ማለት ነውና ዲክላን ራይስ 2 ግሩም ጎሎችን አስቆጠረ በጨዋታው ላይ። በሻምፒዮንስ ሊግ ምሽቶች ላይ 2 ፍሪ ኪክ ያስቆጠሩ ተጫዋቾች ከዚህ ቀደም አሉ፣ ግን ደግሞ በኖካውት ስቴጅ አይደለም። በኖካውት ስቴጅ 2 ፍሪ ኪክ ማስቆጠር የቻለ ብቸኛው ተጫዋች ዲክላን ራይስ ሆኖ ወጣ ማለት ነው። በጣም ግሩም ጨዋታ ነበር። በፍጹም በየትኛውም ዘመን ልረሳው ማልችል ጨዋታ ነው። እናንተም በእንደዚህ ስሜት እንዳያችሁት እገነዘባለሁ። የዲክላን ራይስን፣ የቡካዮ ሳካን፣ የቴሪ ዳንኤል ኦነሪን እንዲሁም ደግሞ የሚኬል አርቴታን ከጨዋታው በኋላ የነበረ ፕሬስ ኮንፈረንስ ደግሞ ይዤላችሁ ዳግም እመለሳለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። እስኪ ሞመንታችሁን ያያችሁበትን ሁኔታ እንዲሁም ደግሞ ሐሳባችሁን አጋሩን። እንዲሁም ኮንግራ እንባባል።